ዛሬ በዚች ሰዓት ልክ ይህንን ድምፅ በምትሰሙበት ቅጽበት ታላቅ የሆነ የሕይወት ምዕራፍ መጀመሪያ ላይ መቆማችሁን ልብ በሉ። ያለፋችሁት የመከራ ዘመን አብቅቶ እግዚአብሔር ያዘጋጀላችሁን የእርስታችሁን በረከት የመገንቢያ መሠረት ላይ ቆማችኋል። ምናልባት አሁን በዙሪያችሁ ገና ምንም ላይ ይታያችሁ ይችላል። ምናልባት ዙሪያው ገና ባዶ ሊመስላችሁ ይችላል። ነገር ግን አንድ ጽኑ እውነት ልንገራችሁ። ታላላቅ የመንፈሳዊም ሆነ ምድራዊ በረከቶች በአንድ ጀንበር በፍጹም አይገነቡም። ነገር ግን በአንድ ቅጽበታዊ የውሳኔ ኃይል ይጀመራሉ። እናም እናንተ ያንን ታላቅ ውሳኔ ዛሬ አድርጋችኋል። የራሳችሁን የበረከት እርስት ለመገንባት ቆርጣችሁ ተነስታችኋል። ይህ የጀመራችሁት ታላቅ ጉዞ ጊዜ እንደሚጠየቅ በሚገባ ተረድታችኋል። እውነተኛና ዘላቂ የሆነ የሕይወት እርስት በአንድ ጀንበር እንደማይገነባ ልክ ቤተ መቅደስ ሲታነጽ የዓመታት ትዕግስትን፣ ጥንቃቄንና ጸሎትን እንደሚጠየቅ ሁሉ የእናንተም ጉዞ ያንን እንደሚፈልግ ታውቃላችሁ። ነገር ግን ለዚህ ረጅም ጉዞ ራሳችሁን በሚገባ አዘጋጅታችኋል። እግዚአብሔር እናንተ የሚፈልገው ጽናትን ነው። በየቀኑ በየሳምንቱ ያለመታከት ራሳችሁን ማሳደግና ለራሳችሁ ቃል ኪዳን ታማኝ መሆንን ይጠይቃል። እናንተ ደግሞ ይህንን ጽናት በተግባር አሳይታችኋል። ጠንካራ፣ ፈጽሞ የማትሰብሩ፣ የፈተናን ማዕበል ተቋቁማችሁ ማለፍ የምትችሉ መሆናችሁን አስመስክራችኋል። ማቋረጥ፣ ተስፋ መቁረጥ፣ ወደ ኋላ ማፈግፈግ የሚባሉ ቃላት ከሕይወታችሁ መዝገበ ቃላት ውስጥ ሙሉ በሙሉ ተሰርዘዋል። በእናንተ ላይ ለተጠራጠሩት ሁሉ እውነተኛ ማንነታችሁን አሳይታችኋል። አይችሉም፣ ይወድቃሉ፣ ያቆማሉ፣ አቅም የላቸውም ለሚሏችሁ ሁሉ በእግዚአብሔር ጸጋ ጸንታችሁ በመቆም የተግባር መልስ ሰጥታችኋል። እናንተ የእውነተኛው ጥንካሬ ማሳያ ናችሁ። ለዚህ ነው እየደረሳችሁት። አዎ፣ አንዳንዴ በሥጋ የእውነት ድካም ሊሰማችሁ ይችላል። መንፈሳችሁ ሲደክም አንድ ቀን ለማረፍ ለማሰላሰል ትወስኑ ይሆናል። ነገር ግን በማግስቱ ልክ እንደ ንስር ተዳድሳችሁ ትነሳላችሁ። ዳግም ወደ ሥራችሁ፣ ዳግም ወደ ጸሎታችሁ፣ ዳግም ወደ ዓላማችሁ ትመለሳላችሁ። ይህ ጉዞ ጥበብን፣ ስትራቴጂንና ጥልቅ የሆነ መንፈሳዊ ሥርዓትን ወይም ዲስፕሊንን እንደሚጠይቅ ታውቃላችሁ። ይህንን ሥርዓት ደግሞ በአንድ ቀን የመጣ ሳይሆን ባለፉት ጥቂት ወራትና ዓመታት ውስጥ በእንባ በጸሎትና በመውደቅ መነሳት ውስጥ አልፋችሁ ገንብታችሁታል። በእርግጥም ፈቃደኛ ሆናችሁ ተግታችሁ እስከ ሠራችሁ ድረስ፣ በራሳችሁ እስከ ተማመናችሁ ድረስ፣ እንዲሁም የልዑሉ እግዚአብሔር ሞገስ ከእናንተ ጋር እንዳለ አጥብቃችሁ እስካመናችሁ ድረስ የፈለጋችሁትን ማንኛውንም በጎ ነገር ማሳካት እንደምትችሉ ለራሳችሁ አረጋግጣችኋል። የጸሎትን ታላቅ ኃይል በሚገባ ተረድታችኋል። በሃይማኖት ሆናችሁ ስትጸልዩ በጥርጣሬ ሳይሆን እግዚአብሔር የለመናችሁትን አስቀድሞ እንደፈጸመው በሰማይ ማኅተም እንደታተመበት በእርግጠኝነት ታምናላችሁ። በእምነት አሜን ስትሉ መልሱ አስቀድሞ እንደተሰጠ ታውቃላችሁ። ነገር ግን አንድ ሌላ ታላቅና ጥልቅ እውነትም ገብተዋል። ጸሎትና ተግባር ፈጽሞ ተነጣጥለው እንደማይሄዱ ታውቃላችሁ። የፈለጋችሁት ነገር ሁሉ ዝም ብላችሁ ስላሰባችሁት ብቻ ወይም ስለጸለያችሁት ብቻ ተአምር በፊታችሁ ድቅን ብሎ እንደማይፈጠር ታውቃላችሁ። እግዚአብሔር አምላክ የሚሰሩ እጆችን፣ የሚራመዱ እግሮችን፣ የሚያስብ አእምሮን፣ የሚናገር አንደበትን ሰጥቷችኋል። ይህንን ሁሉ የፈጠረላችሁ ችሎታውን አድሎ ያከበራችሁ እንድትጠቀሙበት፣ ሁኔታዎችን እንድትቀይሩና ሕይወታችሁን እንድትገነቡ ነው። ለዚህ ነው አሁን እጅን አጣጥፎ ዝም ብሎ መቀመጥን የቆማችሁት። ትነሳላችሁ፣ ትወጣላችሁ፣ ሕልማችሁን እና ራእያችሁን በድፍረት ታሳድዳላችሁ። ያሰባችሁት ነገር ሁልጊዜም ቶሎ ብሎ እንደማይመጣ ታውቃላችሁ። እውነተኛ በረከት የፈተናን እሳት አልፎ እንደሚመጣ ተረድታችኋል። ነገር ግን ያ ታላቁ የመፈወስ የማለፍና የስኬት ጊዜ ሲመጣ፣ ያ በረከት ሲፈስ፣ ያ ጊዜ ሲመጣ በእውነትም ለአምላክ በእውነትና በመንፈስ ትሰግዳላችሁ። በዙሪያችሁ ያሉ ሰዎች ሁሉ ነገሩ በአንድ ጀንበር የተፈጠረ ተአምር ብለው ያስባሉ። በተለይም በእናንተ ተስፋ ቆርጠው የተለዩአችሁ፣ የጣሏችሁ፣ የተጠራጠሯችሁ ሰዎች የድላችሁን ብርሃን ሲያዩ ይገረማሉ።
የሆነ የተለየ ምድራዊ ደጋፊ አሊያም ባለሀብት ከጀርባችሁ ቆሞ ሕልማችሁን እውን ያደረገላችሁ ይመስላችኋል። በእኩለ ሌሊት ያፈሰሳችሁትን እንባ፣ በመከራ ውስጥ ያደረጋችሁትን ጥረት፣ ማንም ሳያያችሁ ለፈጣሪያችሁ ያቀረባችሁትን ጩኸት አያውቁም። መስቀላችሁን አላዩም። አሁን ግን አክሊላችሁን እያዩ ነው። እነርሱ እንደዚያ ብለው ማሰባቸው ግን የቆማችሁበትን እውነት አያጠፋውም። ይልቁንም የእናንተን ድል ይበልጥ ያረጋግጥላችኋል። ይህ የሚያሳየው እናንተ እነርሱ ሊቋቋሙት ያልቻሉትን ፈተና አልፋችሁ እስከ መጨረሻው መዝለቅ መቻላችሁን ነው። እነርሱ ይህንን ማድረግ ፈጽሞ አይችሉም። ምክንያቱም እንደናንተ አልተፈጠሩም። እንደናንተ በመከራ እቶን ውስጥ አልነጠሩም። እግዚአብሔር እናንተን ያዘጋጀበት መንገድ የተለየ ነው። የእናንተ አቅም ከላይ ነው። ኃይላችሁ ከመንፈስ ቅዱስ ነው። አሁን የርስታችሁን በረከት የመገንቢያ መሠረት ላይ ቆማችኋል። የጀመራችሁት መልካም ሥራ ፍጻሜውን እስኪያገኝ ድረስ ወደ ኋላ አትበሉ። አይዟችሁ፣ በርቱ፣ አትፍሩ። እናንተ ለማሸነፍ ለመገንባትና የብርሃን ልጆች ለመሆን የተጠራችሁ ናችሁ። የእግዚአብሔር ጸጋ፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተረዳይነት ከሁላችን ጋር ይሁን። አቤቱ የሰላምና የኃይል አምላክ ሆይ ለሕይወታችን ስላዘጋጀኸው ታላቅ ርስትና በረከት እናመሰግንሃለን። በመከራችን ጊዜ ጽናትን፣ በድክመታችን ጊዜ ኃይልን፣ በጥርጣሬያችን ጊዜ እምነትን ስላደልከን ክብር ላንተ ይሁን። የጀመርነውን መልካም ሥራ እስከ ፍጻሜው እንድናደርሰው በሚመጣው ማዕበል ሁሉ ፈጽመን እንዳንሰበር መንፈስ ቅዱስህ ያጽናን። በተስፋ ለሚጠብቁህ ሁሉ በረከትህን እንደምትገልጥልን እናምናለንና በመንገዳችን ሁሉ አንተ ቀድመህን ምራን። አቤቱ የሰላምና የብርሃን አምላክ እግዚአብሔር ሆይ አንተ ያረፍክበትንና የመረጥከውን ሕይወታችንን በስተትም ሆነ ባለማወቅ ባስገባናቸው ክፉ ሐሳቦች የተስፋ መቁረጥ መንፈስ ማረፊያ እንዳይሆንብን አድነን። ልባችንን ከቂም፣ ቤታችንን ከክፋት ማደሪያ እንዲሁም አእምሮአችንን የሚያረክሰው ከየትኛውም አመፅ ሐሳብ መንፈስ በክቡር ደምህ አጽዳልን። እቤታችን ስንገባ ሰላም፣ ስንወጣ በረከት እንዲሆንልን መላእክቶችህ በቤታችን ዙሪያ ይስፈሩ። ከዛሬ ጀምሮ ቤታችን የጸሎት፣ የምስጋና እና የፍቅር ማደሪያ ይሁንልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሃዱ አምላክ አሜን።